በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ለይሳት ድረሳችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንማማረው የታላቁ የአብይ ጾም ሁለተኛው ሳምንት ነው። ቤተ ክርስቲያናችን ቅድስት ብላ ሰይማልናለች። በዚህ ቅድስት በተባለው ሳምንት ላይ ምን እንድንማር ተፈልጎ ነው? ቅድስት ማለት በራሱስ ምን ማለት ነው የሚለውን ዛሬ እንመለከታለን ማለት ነው። የሚለው ቃል ቀደሰ፣ አመሰገነ፣ ለየ፣ መረጠ፣ አከበረ ከሚለው የግዕዝ አንቀጽ የወጣ ሲሆን በዚህ ሳምንት ታዲያ ስለ ሰንበት ቅድስና በስፋት ይወሳል። ቤተ ክርስቲያናችን ስለ ሰንበታት ቅድስና በስፋት ታስተምረናለች። ሰንበትን የቀደሰ ያከበረና ከዕለታት የለየ እግዚአብሔር ቅድስና የባህሪው መሆኑን እንመሰክራለን ማለት ነው። እግዚአብሔር ለሙሴ እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለው ይህንን ሰንበት ባርኮ ቀድሶ የሰጠን አምላክ በባህሪው ቅዱስ መሆኑን እንመሰክራለን ማለት ነው። ስለ ሰንበታት ቅድስና ስናነሳ ሰንበት ማለት የተባረከ፣ የተቀደሰ፣ የተለየ ቀን ማለት ነው። እግዚአብሔር አምላክ የመጀመሪያው ቀዳሚት ሰንበት ናት። ቅዳሜ እግዚአብሔር ዓለሙን ሁሉ ፈጥሮ ያረፈባትና እናከብራት ዘንድ ያዘዛት ቅድስት ዕለት ናት። እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 2:3 ላይ እንደምናገኘው እግዚአብሔር ሰባተኛይቱን ቀን ባረካት ቀደሳትም ይላል። ስለዚህ እግዚአብሔር የባረከውና የቀደሰውን እንደገና አይለውጠውምና እኛም ዕለቱን በቅድስናው እናከብረዋለን። እናከብረውም ዘንድ ደግሞ ከልዑል እግዚአብሔር ትእዛዝ አለን። ኦሪት ዘጸአት ምዕራፍ 20:8 ላይ ሰባተኛይቱን ቀን ቅዳሜን አስባት አክብራት ይላል። ቅዳሜ ትሽራለች ብሎ የሚያምን የጌታ ቃሉ አይሻርምና ሊያስተውል ይገባዋል ማለት ነው። ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይሆናል። የሚያደርግ ግን የሚያስተምር ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል ይላል በማቴዎስ ወንጌል ምዕራፍ 5:18 ላይ ማለት። በዚች ቀን መንፈሳዊና በጎ ሥራ እየሠራን ፈጣሪን እያመሰገንን እናከብራታለን። በማርቆስ ወንጌል ምዕራፍ 2:27 ላይ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ይላል። ስለዚህ በዚች ቀን ሰውም እንስሳም የሚያርፍባት ቀን ሆነች ማለት ነው። እሱ የፍጥረት ሁሉ ጌታና ለፍጥረት ሁሉ የሚያዝን ነውና በምጽአት ጊዜ የምንጠየቃቸው ጥያቄዎች በማቴዎስ ወንጌል ላይ እንደተጠቀሰው ማለት ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም የሚለውን ይህንን ጥያቄ እንመልስበት ዘንድ ጌታችን ይህችን ሰንበት ባርኮ ቀድሶ ሰጠን ማለት ነው። ኦሪት ዘዳግም ምዕራፍ 5:14-15 ላይ ስንመለከት ሰባተኛው ቀን ግን ለእግዚአብሔር አምላክ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ ከእርሱ በዚች ቀን ምንም ሥራ አትስሩ ይላል። ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘህ ይላል። በአዲስ ኪዳንም የሚሠራ የማይለወጥ ሕግ ነው። በሉቃስ ወንጌል ምዕራፍ 23:56 ላይ ስትመለከቱ በሰንበትም እንደ ትእዛዙ አረፉ ይላል። ሁለተኛው ደግሞ እሁድ ወይም ደግሞ ሰንበተ ክርስቲያን ነው። ሰንበተ ክርስቲያንን ወይም ደግሞ እሁድን የምናከብረው ደግሞ የሰውን ልጆች ለማዳን ሞትን ድል አድርጎ የተነሳበት ዕለት ነው። እግዚአብሔር አምላክ ሰውን ከፈጠረበት ጥበቡ ይልቅ የሰውን ልጅን ያዳነበት ጥበቡ እጅጉን ይልቃል፣ ይደንቃል ይላሉ አባቶቻችን። አባታችን ቅዱስ አትናቴዎስ
የሰንበተ ክርስቲያንን ወይም ደግሞ የእሁድን ቀን ሲያከብራት እንዲህ ይላል። ወዮ እቺ ዕለት አብ የቀደሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት። በእርሷ ደስ ይበለን፣ በእርሷም ሐሴት እናድርግ። ትከብሩባት ዘንድ አክብሯት ይላል። ትከብሩባት ዘንድ አክብሯት ይላል አባታችን ቅዱስ አትናቴዎስ። የእሁድን ዕለት እንዲህ ክብሯን ከገለጸ በኋላ ሌሎቹን 6ቱን ዕለታት በመጥራት ኑ እናክብራት ብሎ የክርስቲያኖች ሰንበት ብሎ ያወድሳታል። አስተውሉ። የበዓላት በኩር ኑ እናመስግናት፣ ይህችም የከበረች ሰንበተ ክርስቲያን ናት ይላል። እሁድ ማለት ምን ማለት ነው? እሁድ የሚለው ቃል የግዕዝ ሲሆን አሃደ አንድ አደረገ ከሚለው ግስ የወጣ ነው። ይህች ዕለተ እሁድ ለዕለታት ሁሉ እንደዚሁም ደግሞ ለበዓላት ሁሉ መጀመሪያ ናት። በኩረ ዕለታት ናት። የበዓላት ሁሉ መጀመሪያ ትባላለች። ይህች ዕለት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ ቅዱስ ገብርኤል ብስራት ከመቤታችን ሰው የሆነባት ወልድ ከሥጋ ጋር የተዋሃደባት በከበበ ትምስሕት ደግሞ ዳግም ለፍርድ የሚመጣባት ይህች ዕለት ናት። ሞትን ድል አድርጎ የተነሳባት፣ ሲኦልን የመዘበረባት፣ ገነትን የከፈተባት፣ አዳምና ሔዋንን ከነልጆቻቸው ነፃ ያወጣባት፣ የሞት መውጊያ የደሎደሙባት፣ ለክርስቲያኖች የድል ቀን ናት። ስለዚህ እሁድ የክርስቲያኖች ሰንበት ናትና ቤተ ክርስቲያናችን ታከብራታለች ማለት ነው። ይቺ ዕለት ዕረፍት ሥጋዊና ዕረፍት መንፈሳዊ ያለባት ናት። ከእመቤታችን ከቅድስት ድንግል ማርያም የተጸነሰው በዚች ቅድስት ዕለት ነው። ሙስና መቃብርን ደምስሶ አጥፍቶ ድል አድርጎ ከሞት የተነሳባት በዚች ዕለት ነው። አስተውሉ። በማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 10 ስንመለከት በሰንበትም መጨረሻ መጀመሪያው ቀን ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም አላቸው ይላል። የሐዋርያት ሥራ ምዕራፍ 2 ላይ በዓለ ሐምሳው የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በሁሉም መንፈስ ቅዱስ ሞላባቸው ይላል። ማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ነገር ግን ሽሽታችሁ በክረምት ወይም ደግሞ በሰንበት እንዳይሆን ጸልዩ እንዳለ ማለት ነው። ስለዚህ ይህቺ ቅድስት የሰንበት ዕለት ምዕመናን ሁሉ በመቅደሱ በጸሎት የሚተጉባት እንጂ የሚተኙባት አይደለችም። ድንገት እንዳይመጣባችሁ ተኝታችሁ እንዳያገኛችሁ እነሆ ሁላችሁም ትጉ እላችኋለሁ ይላል ማርቆስ ወንጌል ምዕራፍ 13 ቁጥር 36 ላይ ማለት ነው። ስለዚህ ሰንበተ ክርስቲያንንና ቀዳሚት ሰንበትን ቤተ ክርስቲያናችን ሁለቱንም ሰንበታት በሚገባ በደንብ ታስተምራለች። ቅድስት ብላ ቀዳሚት ሰንበትንም ሰንበተ ክርስቲያንንም ቅድስት ባለችው ሳምንት ላይ ስለ ሰንበታት ቅድስና በደንብ ታስተምረናለች ማለት ነው። ቀዳሚት ሰንበት ግን ሰንበተ ክርስቲያን በእጅጉ ትልቃለች፣ ትበልጣለች። ምክንያቱም ጌታችን ሞትን ድል አድርጎ የተነሳባት የተጸነሰባት ብዙ ሥራዎች የተሰሩባት ዕለት ስለሆነች ይህች ዕለት ከቀዳሚት ሰንበት እጅጉን ትበልጣለች ማለት ነው። ድንገት እንዳይመጣባችሁ ተኝታችሁ እንዳያገኛችሁ ሁላችሁ ትጉ እንዳለን ልንተጋ ያስፈልጋል። በቀዳሚት ሰንበት በሰንበተ ክርስቲያን ወደ ቤተ ክርስቲያን ልንገሰግስ፣ ልንሄድ፣ ልናስቀድስ፣ ልናመሰግን ያስፈልጋል። ስለዚህ ይህን እንድናደርግ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።